አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። ይሄው በጌታ በኢየሱስ ክርስቶስ ስም እንምል ደብድቦ ነው ከዛ የሚያስወጣቸው። ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። የሞተው አዝኖ ነው። ቀኔን አባት አለ ከፍቶ አዝኖ የሞተ ሰው ነው። አሁንም ገና ፍርድ ቤት ማልወጣ ማልንቀሳቀስ ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ። አዶናይን አስመልክቶ የተሰማ አንድ ጥብቅ መረጃ። አዶናይ አሜሪካ ሄደው የልብ ህሙማንን ለመርዳት ፍቃድ ላወጡ መግለጫ አውጥተህ አድልጋይ ነው ጋር ለሚያል መቀኝነትን ውሻ ሁሌም ውሻ ነው። እዚች ጋችን ኮፍያ አድርጎ የሆነ ምስኪን ስላጫወቱ አይደለም፣ ግን ከጎዳና ሰዎች ያመጣ ሰዎች የሚሞቱበት ቦታ ነው። ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ፣ በተለይ አዲስ ሆናችሁ ሰብስክራይብ ማድረግ እንዳረሱ። ይሄን ቪዲዮ ደግሞ በላይክ ጀምሩት። የአንድ የ2 ሰከንድ ስራ ነች። አንዴ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጥ እንዳይረሳ። ወደ ዛሬ ቪዲዮቻችን እንሂድ። 20 ሚሊዮን ብር ብቻ የወጣበት ዘመናዊ መናሪያ ነው ከምባታ ያስገነባ ነውና ሌላ አካባቢዎችም ከከምባታ መማር አለባችሁ። በጀታችሁን አብቃቅታችሁ መጠቀም አለባችሁና ይሄ እንግዲህ የምታዩት 20 ሚሊዮን ብር ወጥቶበት ነው ይሄ ነገር የተሰራውና ዘንድሮ እኮ ተዘጋየን። አሁን 20 ሚሊዮን ብር የበላችሁት ናችሁ የመጣችሁት ወይስ ፕሮጀክቱ 20 ሚሊዮን ብር ያወጣል? ቆርቆሮ አጥረ 20 ሚሊዮን ብር ትላላችሁ? እግዚአብሔርን ቆይ ብር እንደዚህ ወድቋል እንዴ? ከምባታ ይኸው ደረታቸውን ነፍተው ሱፋቸውን ዘጭ አድርገው 20 ሚሊዮን ብር ያወጣንበት ነው። ዘመናዊ ብለው ነው ደግሞ ዘመናዊ መናሪያ ገንብተናል እያለ ነው። እና ሌሎች ክልሎችም ከዚህ ተመራችሁ እንትና በጀት አጠቃቀማችሁ ማስተካከል አለባችሁ ባይነኝና እኔ ሼም እያዘ መጣ። አንዳንዴ ኔጌቲቭ ነገር ብቻ እየሰራው መስሎኝ ሼም ይዘኛል። ግን 20 ሚሊዮን ብር ይሄ ቆርቆሮ አጥረ ባዶ መሬት ላይ 20 ሚሊዮን ብር ልንመረቅ ነው ብለህ እንደገና ዜና ሰርተህ ትፖስታለህ። እፍረት የለም። በቃ አንተፋፈረ ምን ይመጣል ነው ነገሩ። አረ ብልጽግና እነዚህን ሰዎች ቆንጥጥልን። እንዳያችሁት ነው ይሄን የመሰለ ኤርፖርት የሚመስል ማለት ነው መናኸሪያ ተገምቷል በ20 ሚሊዮን ብር። እኔ ታየኝ አልዋሻችሁ። ምንድነው አፈር ሳርና የታጠረ ቆርቆሮ ማለት ምን ብሎ ሊያስረዱ ነው? ግን ይሄን 20 ሚሊዮን ብር አወጣንበት ሲሉ ምኑን ሰራልኝ አልገባኝም። እንዳልክ ዘነበ የጋሞ ህዝብ በዚህ ሁኔታ ውስጥ ሲያልፍ ጸጥ ማለቱን ሰምተናልና በጣም ነው የሚያሳፍረው። ለምን መሰላችሁ እንደዚህ የሚያደርገው? ጋሞ አይደለም ዶርዘነኝ የምትል ጨዋታ አለች። እንዳልክ የሚያጫውታት ጨዋታ እሱ ባቆም በዚህ በሚጤጤ ጭንቅላቱ የጋሞን ህዝብ መክፈሉ ነው። እዚህ ደግሞ ይመጣልና ኢየሱስ በቃ በእንተ ከገባ ወዲህ ነው በኢየሱስ የሰማሁት ይላል። ለማያውቅሽ ታጠኚ። አብሮ አደግነን ጎረቤትነን እንተዋወቃለን። ሲጀመር ማለት ነው የሆነ አጀንዳ ተሰጥቶት በጴንጤና በኦርቶዶክስ መካከል ለመለኮስ የፈለገው ነገር ስላለ ነው እንጂ ኢየሱስ ክርስቶስን አብረን ነው የተማርን ያደግነው። እኔ ስሙን አልጠራም ነው ብዙ ጊዜ ያቆየሁት። የእንዳልክ አስተማሪ በቤት ስሙ ሚሚላ ነው የሚባለው። እኔ እንዳልክ አገረዳችሁ ጴንጤን ጠይቁ፣ ኦርቶዶክስን ጠይቁ። የገብርኤል ቤተክርስቲያን ውስጥ ሚሚላ ኢየሱስ ክርስቶስን ያስተምራል ወይ አያስተምርም? ማለት ያንን መምህር ሳላስፈቅድ መናገር በጣም ይቅርታ። ኢየሱስ ክርስቶስን ገብርኤል ቤተክርስቲያን አልተማርኩም ብሎ የምነግራችሁ ልጅ ለኔ ሚሚላ ነው ክርስቶስን ያስተማረኝ ይለኝ የነበረ ልጅ ነው። ስለ ክርስቶስ አብረን ስናወራ ስንነጋገር ነው ያደግነው። እውነቱን የምነግራችሁ አንድም ቀን ጴንጤውም ኦርቶዶክሱም ሚሚላ ስለ ኢየሱስ ክርስቶስ አያስተምርም ብሎ አያውቅም። በሚሚላ ስር ቁጭ ብሎ ኦርቶዶክስ ሆነ ጴንጤ ሆነ ስለ ኢየሱስ ክርስቶስ የማይሰማ ሰው የለም። በሁለቱ ሃይማኖት መካከል ለመፍጠር የፈለገውን አጀንዳ ነው ስለማውቀው ነው። በጋሞ ህዝብ መካከል ለመፍጠር የሚፈልገውን አጀንዳ ስለማውቅ ነው። ሁለት ዶርዘና ጋሞ ብሎ ለመክፈል የሚሄደው አቅጣጫ ነው ስለማውቀው ነው። ካሁን ወዲህ ዝም ምንልበት ምንም አይነት ምክንያት የለም። ከዛች ከአንድ ዞን ምን ነው የምትከፍለው? እኛ እኮ ኢትዮጵያ ራሱ አልበቃንም ወደ ባህር እንውጣ ምናምን ያለን ሰዎች ነን። ከዛችም ደግሞ ተከፍለናል። ኖ ዌይ። ወንጌል በስነ ስርዓት ከተናገርክ ትናገራለህ። ሲቪል የሆነ ዲቤት ካረክም ታደርጋለህ። መወያየት ከሆነ ትወያያለህ። ነገር ግን የጴንጤ ወክል ሆነ እየዞርክ የምትሰድብበት ኤንቫይሮንመንት ካሁን አይፈጠርም። ማንም ጴንጤ አልወከለም። አንድ የትኛውም የጋሞ ህዝብ አልወከለም። ካሁን ወዲህ ነብር አየኝ ይበል። ላንተ ጭብጨባ ላንተ ሶሻል ሚዲያ ተብሎ ጥለም የተሰደበ ነው በአሁኑ ሰዓት።
እንዳያችሁት ነው እንዳልካቸው ላይ በጋሞ ህዝብ ምክንያት ይኸው በጣም ብዙ ተቃውሞች ተነስቶበታል። የሆነ እስካሁንም ምንም አለማለቱ በጣም ነው የሚገርመኝ። ማለት ሰዎችን የሆነ በባህል ይኮራሉ ህዝቤን ወዳሉ ሲል እሰማዋለሁ። ያው ከሱ የሚደጋገም ቃል ስለሆነ ማለት ነው። የሁሉም ህዝቡን ይወዳል። እሱ ደግሞ በዚህ ጭንቅ ጊዜ ምንም ማለት አለመቻሉ እንደ ተጽዕኖ ፈጣሪነቱ በጣም አስገርሞኝ ነበር። ያው ይሄ ደግሞ ትችቱ አንዱ ነው። በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ዲያስፖራው በኖረበት ሀገር መቀበር አለበት ሲሉ ዲያቆን ዳንኤል ክብረት ተናገሩ። የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ዲያቆን ዳንኤል ክብረት በውጭ ሀገራት በሚኖሩ ኢትዮጵያውያን ዲያስፖራዎች ላይ ጠንከር ያለ ትችትን ሰንዝረዋል። አማካሪው ዲያስፖራው በሀገሪቱ ጉዳይ ጣልቃ መግባት እንደሌለበትና በሞት ጊዜም በኢትዮጵያ የመቀበር መብት ሊኖረው እንደማይገባ ገልጸዋል። ዲያቆን ዳንኤል በንግግራቸው ዲያስፖራው የሀገሪቱን ችግርና መከራ ሳይጋራ ቆይቶ መጨረሻ ላይ ኢትዮጵያ ውስጥ ቅበሩኝ ማለቱ ተገቢ እንዳልሆነ አመላክተዋል። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። እንደሰማችሁት ነው እንግዲህ ዲያስፖሮች ካም በኋላ ኢትዮጵያ ላትቀበሩ ተወስኖባቸዋል። እስቲ ምን አይነት ሀሳብ አላችሁ? በዚህ ዙሪያ ሀሳባችሁን አስቀምጡልኝ። በተለይ ዲያስፖሮች የኢትዮጵያ ሲቪክ ማህበራት ለምንድን ነው የሃይማኖታዊ ስም ያላቸውን የእርዳታ ድርጅት የምመሰረተው? አንዴ መቄዶንያ በለው የሆነ ምናምን ደረው የሆነ ምናምን የምትለው በሃይማኖት ስም ውስጥ ወይ ከመጽሐፍ ቅዱስ ቃላቱን እያወጡ ለምንድን ነው ድርጅት እንዲመሰረቱ የምትፈቅድላቸው? ሲቪክ ማህበራት ከሆነ ከሃይማኖትም ከብሔርም ከፖለቲካም ነፃ የሆኑ ናቸው። አሁን የተቸገርነው ሌብነታቸውን በሃይማኖት ውስጥ እየደበቁብን ነው። በጣም እያስቸገረን ያለ ሌባ ነው እና መነጋገር ያስፈልጋል። መፈራራት አያስፈልግም። በተለይ የኦርቶዶክስ ቤተክርስቲያን ተከታዮች ምንድነው ኦርቶዶክስ ቤተክርስቲያንና መቄዶንያንን ምንድነው የሚያገናኛቸው? ይሄ እኮ የእርዳታ ድርጅት ነው። ከሃይማኖት ውስጥ ለምንድነው የምትደበቁት? ለምንድነው ለሱ ጠበቃ የምትሆኑት? በብዛት ኮሜንታችሁን አይቻለሁና የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ የሆናችሁ ሰዎች ናቸው። ብዙ ነገር ብላችሁ በውስጥ እዚች ጋችን ኮፍያ አድርጎ የሆነ ምስኪን ስላጫወተው አይደለም። በቢሊየን ሀብት የምትተዳደርበት መስሪያ ቤት ነው። ይሄንን ወደ ቋሚ ገቢ አድርጎ ሰዎችን ከእርዳታ ማውጣት ነው የሚያስፈልገው። እሱ ግን ከጎዳና ሰዎች እያመጣ ሰዎች የሚሞቱበት ቦታ ነው። አረጋውያን የሚቆዩበት ቦታ አይደለም። ባይዘው መቄዶንያ ብዙ ነገር አጣርቻለሁ። የሚሞቱበት ቦታ ነውና ይሄን ድርጅት መንግስት ኦዲት አድርጎ ሪፖርቱን እንዲያቀርብ ፈልጋለሁ። እንደውም ተቋሙን በጠቅላላ መንግስት ተረክቦ የአረጋውያን ማቆያ እንዲያደርገው ነው ፈልገው። እርዳታ ድርጅቶች የራሳቸውን ቢዝነስ ክሬት አድርገው ከተረጅነት ተላቀው ወደ ራሱን ወደ መቻል ድርጅት ሲመጣ ነው እርዳታ ድርጅት ነው የሚባለው እንጂ ሁሌ እየመጣ የአርቲስት ማዕት እየመገበብን ሲያስለቅሰን ሊኖር ነው የሚፈልጉት። ከበቂ በላይ ነው እሱ የተረዳው። ሌሎች እርዳታ ድርጅቶች ከሱ በላይ በጣም ብዙ መልካም ስራ የሚሰሩ እርዳታ ድርጅቶች የሚዲያ እንኳን ሽፋን እንዳያገኙ እያደረገ ነው። ማለት ቢኒያምን መተቸት ግን አይከብድም። ማለት እኔ ምንም ሲያደርግ አላየሁትም፣ ብር በላ ሲባልም አላየሁትም። ገና በአጉል ጥርጣሬ ሁላ ነገር እሱን መናገር ማለት እኔ ከባድ ነው። ማለት ቢኒያምን ለመናገር ሞራሉ ራሱ ኬት እንዳገኘው አልገባኝም። ቬሮኒካ ዳን አንድ አስገራሚ ነገር በፌስቡክ እና በቲክቶክ በኢንስታግራም ገጿ አስተላልፋለች። እሱ ምንድን ነው? $50,000 ልትሸለም ነው። አንድ ውድድር አላት በአፍሪካና በዓለም ደረጃ በዘፋኞች በምርጥ ዘፋኝ ታይታ እሱን ካሸነፍኩኝ ግማሹን እረዳለሁ ብላለች። ያ ማለት ደግሞ $50,000 ማለት ወደ 9-10 ሚሊዮን ብር አካባቢ ነው። ግማሹ ማለት ደግሞ 4-5 ሚሊዮን ማለት ነው። እና በጣም ብዙዎች እያመሰገኗትና እንድታሸንፍ እንርዳት እያሉ ነው። እስቲ ያን ጽሑፍ አብረን አይተን ተመልክተን እንምጣ። ክበር ባለኝ ነገር የለህም ከኔ መለው ሁሉ ካንተ ነው። ቬሮኒካ ያው በዚህ መልኩ ቃል ገብታለች እና ተሳክቶላት ይህን ነገር እንደምተገብረው ተስፋ እናደርጋለን። ምቀኝነትን በመግለጫ ነው ያወጣው ባይ ነኝ እኔ። አሁን የልብ ህሙማን ማዕከል ያወጣው ምን አገባ አንተ ብቻ ነህ እንዴ? በሞኖፖሊ ይዘዋል የኢትዮጵያ የልብ ህሙማንን ፍቃድ። እኔ ራሱ መንግስታዊ ድርጅት መስሎኝ እያጣራው ነበር እስካሁን ቪዲዮ ያልሰራሁትና ምን አገባ እና አዶናይ አሜሪካ ሄደው የልብ ህሙማንን ለመርዳት ፍቃድ ላወጡ ኤክስ ለሚባል ድርጅት ገቢ ቢያሰባስቡ አንተ ምን ቤት ነህና ነው መግለጫ አውጥተህ አዶናይ የሚባል ሰውዬ አሜሪካ ሄደው የልብ ህሙማንን ምናምን ያልከው? አንተ ራስህ ልጅ አይደለ እንዴ? አንተ ምን ቤት ሆነ ነው ይሄ ነገር ልጋይ ነው ጋር ለሚያል ያልከው? በምን አንተ ሳትሆን ይሄን መግለጫ መስጠት የነበረበት የኢትዮጵያ ሲቪክ ማህበራት ለአዶናይ ለሄደበት ድርጅት የሲቪክ ማህበራት ፍቃድ አልሰጠውም ነው ማለት የነበረበት። አንተ ምን ቤት ነህና ነው ተነስተ እኔ ፍቃድ አልሰጠውም የምትለው? አንተ የልብ ህሙማን ብዬ እኔ ነገ ፍቃድ ባወጣ አንተ ትከለክለኛለህ እንዴ? እኔም መስራት ይችላሉ፣ ሌሎችም ልብ ህሙማንም ማገዝ ይችላሉ። ምንም በማያገባ ጉዳይ መጥተህ ነው ይሄ መግለጫ ወጣው። ይሄ ማለት መሰለ በመግለጫ ምቀኝነትን አረጋገጥክ ማለት ነው። አዶናይ ምናምን ነገር ፈልጋችሁ ከሆነ ሌላ መንገድ ራሽናል የሆነ ነገር ምክንያት አምጥተህ መተቻቸት እንችላለን፣ ችግር የለብኝም። ግን
ይህን ጉዳይ ለመረበሽ ብለህ አንተ መግለጫ አውጥተህ ከኢትዮጵያ ልብ ህሙማን ጋራ ፍቃድ አልተሰጠውም። ማን አንተን ምክንያት ማን ጠራ አንተን? አንድ የኤንጂኦ ድርጅት አንድ የእርዳታ ድርጅት የሚሰራውን ስራ ለሌሎቹ ሪፖርት የማቅረብ ግዴታ የለበትም። ምን አገባ አንተ? አንተ ራሱ ገና ኦዲት መደረግ አለብህ። እግዚአብሔርን እስከ ዛሬ ሁሉ ብር ትሰበስባለህ፣ ይህ ሁሉ ነገር ታደርጋለህ። ያደረግከውን ነገር በፋክት መረጋገጥ አለበት። እንዳያችሁት ነው አዶናይ ላይ ክስ ቀርቦበታል። ማለት እንዴት ነው? ምንድን ነው ችግሩ? አዶናይ ሄዶ ለልብ ህሙማን መሰብሰቡና በተገቢ መንገድ ያብር ደግሞ እርዳታው ላይ ከዋለ ልጆች ላይ ከዋለ ምንድን ነው ችግሩ? እኔ ችግሩ ምንም አይታየኝም። ኢቨን እረዳለሁ የሚለው ድርጅት አዶናይን የከሰሰው በእኔ በኩል ካልተረዳ ልክ አይደለም ብሎ ማሰብ ማለት ነው። እና ያ ደግሞ ትክክለኛ ነገር አይመስለኝም። አዶናይ በዚህ ጉዳይ ምንም ያለው ነገርም የለም። ሰላም፣ እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይች ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠው። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም ነው ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም። አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር የማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደውም ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ? ለእነዚህ ሰዎች ምንድን ነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው
ተኝቶ ጸጉሩን ሲቆረጥ እንኳን ለዛች ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። ስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈረደለት። እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ተከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብ ነው። እኛም ሲታመም ነው ሲያዝን ነው የቀረብ ነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወትን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ ሀዘንን ለቅሶን እንዴት ልትረዱ አላሰባችሁ? ይሄ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምን የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅን እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል። ይህን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው። ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀኒኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደልህ ያላለችው ሴትዮ ነች እኮ። እና ምንድን ነው የምትሉት? እኛ እናንተ እንድትፈርዱን አይደለም። ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይህ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል። በጣም ያዘን ነው። ይህንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውን በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም ሲል እኔ 30 ይደገስ ሲሉ ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረግኩትኝ እስከ ህይወቴ ፍጻሜ እስካለውም እስከ ልጆቼ እሱንም ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው። እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለእኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። እንደሰማችሁ ነው የነፃነት ወርቅነህና የቤተሰቡ ጉዳይ በጣም እየተባባሰ እዚህ ደረጃ ደርሷል። በጣም የሚያሳዝን ነገር ነው። ከሞተ በኋላ እንኳን ማረፍ የቻለበት ሁኔታ የለም። ያው የነፃነት ወርቅነህ ባለቤት ባሏ ነፃነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተህ ራስህ መትበላውን ራስህ አብስለህ ብላ ትለው ነበር። ለካ የነፃነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘህ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነፃነት ወርቅነህ ባለቤት ነፃነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነፃነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነፃነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነፃነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነፃነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነፃነት ወርቅነህ ሚስት ነፃነት ላይ አደረገች
የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው። እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርናኮ እኛ ባዳዎቹ በሚዲያ ምናቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በስሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነጻነት ወርቅነን ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። የሞተ ሰው በህይወት እያለ የተናገረውን ቃል መናገር ማለት እምነት ማጉደል ማለት ነው ይባላል። የነገረኝ ፒውርሊ ነጻነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። በዚህ መልኩ ሚዲያ ላይ ባትመጡ በጣም መልካም ነበር። ምክንያቱም ባጭሩ በቃ በሱ ስም የሚሰበሰብ ገንዘብ የሚባል የለም፣ የምትረዱ ቀባዮችም አቆሙ ብቻ ብላችሁ ሀሳብ ብታቀርቡ ደስ ይለኝ ነበር። አንድ ሰው በህይወት እያለ ያልነገረውን ከሞተ በኋላ መናገር ትክክል አይደለም፣ ክብር መጣስ ነው። እዛን ሰው ጉዳት እናውጣ ብላችሁ በምትሉበት ሰዓት በህይወት ያሉ ልጆቹን ነው እየበደላችሁ ያላችሁ። ትልቅ ተጽዕኖ ነው የሚፈጥረው። እናንተ እንደምትሉት ላይሆን ይችላል፣ ልጆቹ ላያውቁ ይችላሉ ይሄን ነገር። እናንተ ጥላቻችሁን ለማንጸባረቅ ወሬ ብላችሁ አወራችሁ፣ የልጆቹ ግን ህይወት ነው። እናት በአባታቸው ላይ ምንድነው የሚያስቡት? እናንተንስ በዚህ መልኩ ቀርባችሁ እንደዚህ በማለታችሁ አጎቴ አክስቴ የሚሏችሁ ይመስላችሁ? የራሳችንን ስሜት ብቻ ሳይሆን የምንናገረው ቃል ማንን እንሰብራለን ብለን ብናስብ መልካም ነው። ሌላው ደግሞ ስላንተ የተናገሩት ነገር ነው። ለሐዘናቸው ክብር እንዳልሰጠ ከናንተ በላይ እኔ አለሁኝ ማለት እሱ ያሉትን ቃል ብለህ ከሆነ ጓደኝነት ከቤተሰብ በላይ አይደለም። በሐዘናቸው ላይ ሐዘን የጨመርክባቸው ጓደኛ ልሁን ማለት እኮ ሁሉ ነገር ላይ ልግባ ማለት አይደለም። የቤተሰብ የሆነ ነገር ለቤተሰብ ነው መተው ያለብህ። አስተውል። የጓደኛህን ስም ለማስጠበቅ ስትመጣ ቤተሰቦቹን ክብር መጠበቅ ግድ ይላል። ቤተሰብን አግልሎ ስለ ነጻነት ለማንያም ሆነ ስለ ሌሎች ጉዳይ መወያየት ተገቢ አይደለም። እዚህን የምትወደው ከሆነ ቤተሰቦቹን አክብር። ጓደኛ ቤተሰቦች ላንተም ቤተሰቦች ናቸው። ሌላውና በጣም ያዘንኩባችሁ ነገር ደግሞ በእናንተ አንድ ሰው በህይወቱ የተከፋበት በወቅቱ ያዘነበት ፊል ያደረገበት ነገር ኖሮ እንደ ቤተሰብ ሊያወራችሁ ይችላል። ያንን ነገር ደግሞ ይዛችሁ ወጣችሁ ሚዲያ ላይ ጥቅሙ ነው የሚፈልገኝ ነው አይፈልገኝ እኔ ሰው የለኝም ኧረ በማርያም አይባልም። በእውነት አልባት እኮ ይሄንን ቃል የተናገረው በሰዓቱ ከፍቶት ሊሆን ይችላል። ከዛ በኋላ እኮ ፍቅር ሆኖ የጓደኝነት ጥግ አሳይተውት ሊሆን ይችላል። ለምን እስከመጨረሻው ይሄ ሰው አብሮት ሆኖ ተጠርቷል እኮ ና ተብሎ የተጠራው እሱ ነው አይደል? እንደምትሉት አይነት ሰው ቢሆን እኮ ይርቀው ነበር። ገና ለገና እሱ ህይወቱ አልፏል ብሏችሁ ትናንት በሚስጥር ብሎ የከፋውን ስለነገራችሁ ዛሬ በአደባባይ ታወጣላችሁ የሚባል አባባል አለ። ሰው በህይወት እያለ የተናገረውን ቃል መናገር ማለት እምነት ማጉደል ማለት ነው ይባላል። እሱ እኮ ስጋዬ ናችሁ ብሎ ነው ያወራችሁ። እውነት የሞተ ሰው ቀና ብሎ ቢያይኖር ምን እንደሚል ታውቃላችሁ? ወይኔ ይሄን እኮ የነገርኳቸው ቀን አስናቅ አስከፍቶኝ ነበር። ከዛ በኋላ እኮ ብዙ ነገር አድርጎልኛል። እንዴት እንደዚህ በሚዲያ እንዲህ ይላሉ የሚለው በእውነት እግዚአብሔር ለሁላችንም ማስተዋልን ልቦናን ይስጣል። እግዚአብሔር ያበርታችሁ። ችሉ ሃይማኖታችሁ በንስሐ አባት በሽማግሌ ላማውርዱ። እንዳያችሁት ነው ለምስክር የተመሰከረላቸው እህትና ጓደኛ አሁን ላይ ደግሞ በጣም ለክስ ቀርቧሉ። እነሱ ደግሞ ሰማቸውን ያጣራሉ፣ እንደገና ያለውን እውነት ይናገራሉ ብዬ አስባለሁ። ይሄ ነገር ሲመጣ አምጥተን የምናሳያችሁ ይሆናል። ጀርባ የምትመለከቱት የነጻነት ወርቅነህ ባለቤትና አስናቀ ንጉሴ የነጻነት እጅግ የልብ ጓደኛ ወንድሙ ማለት ነው። እጅግ አንድ ጽሁፍ ላይ በሶሻል ሚዲያ ላይ ዛሬ አጋርቷል። ጽሁፉ ምን ይላል? የቃላብን ነፍስ መድኃኔዓለም ይማርልን። ሰላም ግቢ፣ በርቺ፣ ለልጆች ስትይ ጠንክሪ ንጽዬ፣ እግዚአብሔር ሁላችንም መጽናናቱን ይስጠን። ጀለስ አሜሪካ ሄዳለች። ነገሩ ግን እንደቀጠለ ነው። አዳምጧት እንግዲህ Zombie,
ጉዳይሽናል ጆንዳ አይደለም እንደሰማችሁት ነው እንግዲህ መረጃው መቼ ተሰማላችሁ የምሰደበው እኔ ነኝ ውሻ ሁሌም ውሻ ነው የውሻነቱን ባህሪ አይለቅም የፈለገ ነገር በታረጋታው እንጃኒ የውሻነቷን ባህሪ አትለቅም ውሻ ሁሌም ውሻ ነው በቃ መልከስከሱን አያቆምም እንደፈለገ በታረገው እንደፈለገ የፈለገበት ቦታ በታስገባው ውሻ ነው ባህሪውን አይለቅም ምክንያቱም በቃ በደም ውስጥ ተቀላቅሎባታል አሁን እሷ ይሄ ነው ያለው ነገር እውነታው ይሄ ነው ይሄንን ዋጡት መልከስከስ ደም ውስጥ ተቀላቅሎባታል ዋጡት እየመረራችሁም ቢሆን ዋጣሩት ነብይ ጉተማ ለማይኮ የሰጠው መልስ በእናታችሁ ስሙት ማለት ማይኮ ማለት ነው 24 ሰዓት የሚበላ ጠበቃለኝና አከታለው አይነት ስታፍ ማለት ነውና ነብይ ጉተማ ደግሞ አንተ ራስህ 24 ሰዓት መች በላን በእናታችሁ አዳምጡት አሁን ገና ከማን ሰው ጋር ልትጋጭ ነው ነብይ ጉተማ ያለውን ስሙት የለቀቀኝ ለቃቃይ ይያለ በታገሩ ማቆም አይቆም ምትለው ምኑ ማኑ ሙሉ ቪዲዮ ላይ እንደዚህ አይነት ትችት ስድቦች ካለው ነብይ ጉተማ ዛሬውኑ ምከተ ተረጋግታ አስብበት አስቆርጥ 24 ሰዓት ቁጭ ብሎ የሚበላ ጠበቃለኝ እሺ አስቀፈድዳለሁ ፊቱም ማምሪላ እንዴ እንግዲህ ማይኮን እንዳያችሁ ነው ማስፈራራ ውስጥ ነው ያለው በዲቫይን ሾው አንድ የሰጠው ሐሳብ አለ ምክንያቱም ምንድነው ባለፈው ህዝብን ሲሳደባቸዋለሁ ቅርብ ጊዜ ደግሞ ኦሮሞ አድርገናል አሁን ደግሞ እያስፈራራ ነው ማይኮ 24 ሰዓት የሚበላ ጠበቃ ከታ መጣ አንተ ራሱ 24 ሰዓት መብላት አልጀመርክም ስለዚህ የተናገርኩት ነገር ሐሳብ ነው ማነው ትክክለኛ ነው ሐሳቡን የተናገርኩት በዲቫይን ሾው ነው ሶፊ በዚህ አጋጣሚ አንድ ነገር ከውስጡ ከተቆረጠ እኔና አንተ ሌላ ነገር ውስጥ ነው የምንገባ ማይኮ መጀመሪያ አንተ 24 ሰዓት ምግብ ብላ ሲጀመር ምግብ የበላ ሰው አትመስልም ህዝብ መሳደብ የለበትም ሙሉ ሐሳቡ ይለቀቃል ያንተ ጠበቃ እንዴት አድርገ እንደምታመጣ ያለው ገና በእሳት መጫወት ጀመርክ ገና ህፃን ነህ እሳት ላይ እንደተቀመጥኩ ይሄንን እየገመጥክ ራስን ከምታደርገው ነገር እንድትቆጥብ አሳስብሃለሁ ሚኮ ማይክ ተረስቷል በሚባል ደረጃ የነበረ ሰው ነው አሁንም ትኩረት የሚሰጠው ሰው የለም እና ከፓስተሮች ጋር መጣላ ጀምሯል የፓስተሩ መልስ ግን እኔ በጣም ያዝናናኝ ወላጆች እንዴት ናችሁ በእነዚህ ልጆች ላይ ሐሳብ ልስጥ አሁን እቺ ልጅ ከዚህ ልጅ ጋር እየሰራች ያለችው ኮንተንት የሚያስደስት ነገር አይደለም ስፔሻሊ እዚህ ጋር እንደምታዩ ደረቱ ላይ ተኝታ ባዶ ቤት ነው የሚውሉት በዚህ ቪዲዮ እንደ እናት ምልከታዬን ማስቀመጥ ፈለኩኝ ልጅ አዶናይ እንደ አባት ሆኖ ወደ ህልሟ ለማድረስ አንቀባሮ እያኖራት ነው ግን ልጅን ወደ ቤት አምጥቶ አንቀባሮ ማኖር ቀላል ሊሆን ይችላል ወደ ትክክለኛ ህልሟ ምራት ግን ትልቅ ኃላፊነትን ይጠይቃል አንዴ መጣና ያለፈ እንክብካቤ መስመሩን የሚስትበት መንገድ ይፈጠራል በተለያየ ቪዲዮ ከአብረህት ጋር ቢታይም ምናልባት እሱ ያሰበበት መንገድ እንደ ቤተሰብ ሊያደርግ አስቦ ይሆናል ባዳነት እንዳይሰማት ብሎ ይሆናል ግን የተሳሳተው ትልቅ ነገር አለ ገደብ የሚባል ነገር ደረት ድረስ መተኛት መላፋት አይሆኑ ቦታዎችን መንካት እነዚህ ነገሮች እንኳን በደም ያልተሳሰረ ቀርቶ አይደለም በደም በተሳሰረው ይከብዳል ምክንያቱም እያየን ያለነው ነገር በጣም ከባድ ነው አባት ልጁን ወንድም እህቱን እየተባለ ነውና ቀድሞ መጠንቀቅን የመሰለ ነገር የለም ገደብ ያለው ቀረቤታ ቢሆን ያንንም ትችት አይቀርብም ነበር ጂን መጠበቅ ማቅረብ መጥፎነት አይደለም ግን በስነ ምግባር ሳደግ ግን ትልቅ ኃላፊነት ነው አንተ ከሷ ጋር የምትሰራው ቪዲዮ እሷን እድሜ ባማከል አይደለም ይሄን ነገር ጥንቃቄ ማድረግ አለብክ ባንተ ላይ የምንሰጣውን አስተያየት በበጎነት ነው ማየት ያለብህ እዚች ልጅ ስሟን ብቻ አይደለም የምንጠብቀው ወደፊት ህልሟንም ጭምር ነው ነገራችን ላይ መስመር አይልቀቅ ነው እንጂ ያልኩት ግድላት አይደለም ያልነው ገደብ አበጅለት እንደ ቤተሰብ አቅርቦ ማኖር በብዙሃን ውስጥ ጥቂቶች የሚያደርጉትን ነው እያደረጋችሁ ያላችሁት እንደ እህት እንደ ወንድም እንዲያቀርብካት እንደሆነ እናውቃለን ግን መስመር ስተው ስናይ ሰይጣን በር መክፈት እንዳይሆን ነው እየነገርነህ ያለ ነው ራቃት አላልንህም ተንከባከባት ከመንከባከብ በላይ ደግሞ ጠብቃት እሷን ወደ ህልሟ ለማድረስ ነው ያመጣት አይደለም ወደ ህልሟ ለማድረስ ደግሞ አንተ የመጠበቅ ግዴታ አለብህ ከዚህ ነገር ደግሞ ካንተ በላይ የሚወቀሰው ኃላፊነት ያመጣት ነው ላም በሌለበት ኩበት ለቀማ እንደሚባል አይሆን ለወንድምህም ስም ልጅቷም ስትል ገደብ ባለው ቀረቤታ ወንድምነትህን አሳይ
እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? እንደ እህትና እንደ ወንድም ነው ያሉት። እኔ እስከማስበው ድረስ ምንም መጥፎ ነገር አልታየኝም። እስቲ እናንተ በምን አንጻር ነው ይሄን ቪዲዮ ያያችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እሺ አፍዛ ድንግዝ ስለሚባለው አዘራረፍ በተና አድርጌ እነግራችኋለሁ። ይሰራ ባላችሁ መሰረት እናንተም ከእናንተ የሚጠብቀውን አድርጉ። ሲጀመር ማወቅ ያለባችሁ አፍዛ ድንግዝ የዘረፈ ወንጀል የሚፈጸመው በጥንቆላ አይደለም፣ በአንዲት ቅጠል ነው። ጥንቆላ ጠንቋይ በሚባል የገጠር አጭበርባሪ የምታምኑ ከሆነ ጥግ ድረስ ፋራ ናችሁ፣ ወይም ልባችሁ ውስጥ በጣም ፍርሃትና ጭንቀት አለ። የከተማ ልጅ ከገጠር መጥቶ የሸወደው ጫትና እያሶየ ብቻ ነው። ከነ አፍዛ ድንግዝ የቅጠል ውጤት እንደሆነ ያውቃል። መጀመሪያ ስለ ቅጠሉ ስለ እጹ ልንገራችሁ። ስለ አደንዛዥ እጾች ሁሉ ማይቶሎጂውን በቀጣይ ቪዲዮ ሰራላችኋለሁ እና ሁሉም የተመቱ ፕላንቶች ሴሽ፣ ዊድ፣ ጫት፣ ኮኬን የሚሰራበት የኮካ ቅጠል መጠጥን ጨምሮ ሁሉም አደንዛዥ እጾች የሰው ልጅ አይምሮ ውስጥ ሲገቡ በተለያየ መንገድ እንደሚገለጹ የአፍዛ ድንግዝ ቅጠል የሚሸተተው የትኛውም የሰው ልጅ ፍሪ ዌይሉን ነፃ ፍቃዱን ያጣል። አጠገቡ ላለው ድምፅ ሁሉ ነገሩን ያስገዛል። ገደል ክባ ካለውም ገደል ይገባል። ባለፈው በሰራሁት ቪዲዮ ይህንን ተጠቅሞ ሴቶችን ሲደፍር ስለነበረው ሰውዬ ነግሬያችኋለሁ። ሴቶች ገብታችሁ ይዩት እና እጹ በዓለም የታወቀ ነው። በተለይ ላቲኖች በጣም ለዘርፎ ይጠቀሙበታል። የእኛዎቹ ሌቦች ደግሞ እንዴት እንደሚጠቀሙበት ልንገራችሁ። የድሮዎቹ ጋቢ አድርገው አፍንጫቸውን ሸፈን አድርገው ነበር የሚጠጓችሁ። ባይዘዌ ጋቢው ስለሚባለው አዘራረፍ ታስታውሳላችሁ? በነ እንትፍ ጥምጣም ፌስታሌ ጊዜ የነበረ ነው። ኤኒዌይ ወደ ጉዳይ ልመለስና የዘንድሮ የአፍዛ ድንግዝ ሌቦች መጀመሪያ የሚያደርጉት ነገር ሁለቱንም የአፍንጫቸውን ቀዳዳ ጥግ ድረስ ይሸፍናሉ በሶፍት። ሶፍቱም እንዳይታይ አጥንታቸው ድረስ ነው የሚገፉት ሶፍቱን። በማክስም ተሰርቷል በጊዜው። ከዛ የሆነ ወረቀት ይዘው የክፍለ ሀገር ሰው መስለው ማንበብ አልችልም አንብቢልኝ ይሉሻል። ሲጀመር ወረቀቱ መሃል ላይ የአፍዛ ድንግዙን ብናኝ አድርገው አጥፎ ነው የሰጡሽ። ተቀብለሽ ዘርግተሽ ስታነቢው እፍ ይልብሻል። ወይም ወረቀቱን ከታች ወደ ላይ ነኩታል፣ ይሸትሻል፣ ትደንዝዣለሽ፣ ትሰረቂያለሽ። ትንሽ ቆየት ያለው ሙዳቸው ደግሞ በሚያምር ዕቃ በሽቶ በሰዓት በሆነ ዕቃ ላይ ብናኙን አድርገው በርካሽ ዋጋ ግዥኝ ይሉሻል። ልክ ተቀብለሽ ስታየው ያኔ ይፍሉታል፣ ወደ አፍንጫሽ ይሸታል፣ ያኔ ትደንዝዣለሽ፣ መሀል ገበያ ላይ ትሰረቂያለሽ። ሰው የተገበያየሽ ነው የሚመስለው። በቃሉ ነው የሚያዝሽ አውጥተሽ ምሰጪው ማለት። ሌላው ደግሞ እጃቸውን በአፍዛ ድንግዙ ቅጠል በደንብ አድርጎ ያሹታል። ከዛ መተው ሰላም ይሉሻል። የሰው ልጅ ባህሪ ነውና እጅሽ ወደ አፍንጫሽ አካባቢ መሄዱ አይቀርም። ያኔ ትደንዝዣለሽ። ወይም ደግሞ አፍንጫሽ ላይ የሆነ ነገር አለ ይሉሻል። ልክ ሲጠጋ ይሸትሻል፣ ድንዝዝት ያለሽ ይቀባበሉሻል ማለት ነው። ቃል ነው የሚወጣው ከነሱ እና ነፃ ፍቃድ የሚባለው ነገር ይቆጣጠሩታል። እንዳያችሁት ነው። መቼም አዲስ አበባ የሚኖር ይህን ነገር ማያውቅ ሰው አለ ብዬ አላስብም። ወይ በሰው አይታችኋል፣ ወይ በራሳችሁ ደርሷል፣ ወይ ደግሞ ሰምታችኋል። እና ደግሞ ነገሩ የሚፈጠረው በዚህ መንገድ ነው። ያስደነግጣል። ግን ማለት ከዚህ ነገር የሆነ መዳን መትረፍ። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ምንም አይነት ተአምር ቢፈጠር ከፈጣሪ የሚያርቀኝ ነገር በፍጹም ይቀራል እንጂ አላረግም። የመጡም አሉ በስራ የገጠሙኝ ፈተናዎች። ለምሳሌ በሞዴሊንግ መንገድ ይኖርብኝ አይኖርብኝ አላውቅም። ችግር የለውም ንገሪ። ለምሳሌ ዲዩ ሪሜምበር ኦሎምፒክ የነበረ ጊዜ። የትኛው ኦሎምፒክ? ፈረንሳይ ላይ። አዎ ፓሪስ። የዛን ዓመት ከሱ ትንሽ ወር በፊት የሆነ ፎቶሹት ካምፓኝ እንትን ተልኮልኝ ነበረ። ስቶሪ ቦርድ ሹት ማድረገው ታምናለህ? ላሳይላችሁ ነበር። ፒዲኤፉ ላይ ኢንስፓይሬሽናቸው የደቀ መዛሙርቱ ራስ ነበር። የደቀ መዛሙርቱ ራት ነበረ ኢንስፓይሬሽናቸው። እሱ ተቀይረው በጣም ኮስቹም አልብሰውን አስፈሪ ነገር ሆነን ወንዶች ሞዴሎች፣ ሴቶች ሞዴሎች ተቀላቅለን ያን ጊዜ ትዝ አለኝ። የሚያስፈራ ነበር። እሱ እንግዲህ ይሄ ፕሮጀክቱ የመጣ ከኦሎምፒኩ ትንሽ ወር በፊት ነው። አይምሬ ክሊክ አድርጎ ያስታወሰው እሱን ሳየው ነው። አሁን እሺ ሄድኩ፣ ብሩ አሳስቶኝ ሰራውና መጣው ልበል ተመልሼ። እንጃ ቤተሰብ አለኝ ሀገር አለኝ ብዬ መምጣት አልችልም። አንደኛን ካመለጥኳችሁ ነው እንጂ ሰርቼ መምጣት አልችልም። ከሁሉም በላይ ደግሞ ውስጥሽ ያለው ስገ ልቦናስ የሚባለው ነገር ፈሪሃ እግዚአብሔር በቃ እግዚአብሔር የባረከልኝን ነገር አሁን ለምሳሌ ጉልበቴን ከባረከልኝ ብርታት ኮነኝ እግዚአብሔር ሁሉም ነገር ይመጣል። እሱ ካገዘኝ ኤቭሪቲንግ ይሳካል። ግን ሰርቼ ማለፍ ማልፈልገው ብዙ መጥፎ ታሪኮች አሉ። ለገንዘብ ብዬ ብሩ ያልቃል፣ ታሪኩ ግን ታሪኩ ነው ተቀምጧል ኦልሬዲ። የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባችሁ ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።